አስትሮሎጂ አይቶ እውነት ነው ብሎ ማመን ልክ ጠንቋይ ጋር ሄዶ እውነት ነው ብሎ እንደማመን ነው። ከባዕድ እምነት የተወሰደ ነው። ቃል ኡነቢኡኩም ዐላ መን ተነዘሉ ሸያጢን ተነዘሉ ዐላ ኩሊ አፋኪን አሲም ዩልቁነ ሰምዐ ወአክሰሩሁም ካዚቡን። ከከዋክብት ጋር የተያያዘ ጥናት ነው። የጠፈር ምርምር ሊባል ይቻላል። እና ይህም ያው ከግሪክ የተወሰደ ቃል ነው አስሎ ማለት ነው። አስትሮኖሚያ የሚሉት ነገር ነበር። ግን አስትሮሎጂ ይህ ከባዕድ እምነት የተወሰደ ነው። ባዕድ አምልኮ ነው። የጣዖት አምልኮ ጋር ተያያዥነት ያለው ርዕስ ነው። ምንድን ነው እሱ? ያው ወደ 12 የሚሆኑ የጊዜ ወሰኖች ወይም ደግሞ እነሱ ዞዲያክ ብለው የሚጠሯቸው ነገሮች አሉ እና ከዚህ ቀን እስከዚህ ቀን ያለው እነሱ ኮከብ ሊሉት ይችላሉ። እንዲህ ይባላል ይላሉ። ለምሳሌ ሊብራ የሚባል አለ፣ ሊዮ የሚባል አለ፣ ካንሰር አለ፣ ካፕሪኮርን አለ፣ ታውረስ አለ፣ ማድሬሽ። እንግዲህ ስንት አይነት አለ? 12 ናቸው። እነዚህ ስም ይሰጧቸዋል እና ስምን ብቻ ሳይሆን ሐቂቃ ቅርጽና ምስልም ያስቀምጡላቸዋል እና ምናልባት ከድሮ ጣዖቶች የተቀዳም ሊሆን ይችላል ወይ ደግሞ በዚህ አይነት ጊዜ የተወለዱ ሰዎች የሚኖራቸው ባህሪ ይህን ስለሚመስል ወይ ከዚህ ወቅት ጋር የተያያዘ ክስተትን ለማመላከት የተቀረጸ ቅርጽ አቀራረጽ ወይ ደግሞ ምስልም ሊሆን ይችላል እና በዚህ ጊዜ የተወለደ ሰው የሚያጋጥመው ነገር እንዲህ ነው ብለው ዝርዝር ነገር ያወራሉ። በጥቅሉ ስለ ባህሪው ሊያወሩ ይችላል። ለምሳሌ በዚህ ሊብራ በሚባለው ኮከብ የተወለደ ሰው ባህሪው እንደዚህ ነው፣ እንዲህ ነው ይለዋል። ከዛ ደግሞ አንዳንዴ ያው የሰዎችን ኪስ ለመበዝበዝ እንደሚታወቀው በጋዜጦችና በመጽሔቶች ጀርባ ላይ አስትሮሎጂ ተብሎ የየሳምንቱ ትንበያ ይቀርብልሃል። በዚህ ሳምንት እንደዚህ የፍቅር ህይወትህ ይሄን ይመስላል እና ፍቅረኛህን ለማስደሰት ከፈለክ እንደዚህ አይነት ቀለም ልብስ ልበስ ሊልህ ይችላል። ወይ ደግሞ እንደዚህ አድርግ ወይ ደግሞ ስጦታ ስጥ፣ እንዲህ እያለ የማይሆን እና ምንም ሊታመን የማይገባን ነገር ይናገራል። እና ሊሳካላቸው ይችላል ወይ ከተባለው ለምን አይሳካላቸውም? ዓለም ላይ ስንት ሰው አለ? ግልጽ አይደለም? እና ቢያንስ የተወሰነ እውነት ሊሆን የሚችል ነገር ያገኛሉ። ከብዙ ቢሊዮን ሰዎች መካከል በዚህ ወር የተወለደ ሰው ቁጡ ነው ሲባል በትክክል ቁጡ ሊሆን ይችላል። ማን ያቀተዋል እንደዚህ ማለት አይደል? ከእውቀት የተነሳ አይደለም፣ ግምት ነው። ሐታ ሸይኽ ኢስላም ኢብኑ ተይሚያ አንድ ጊዜ እንደሚሉት ሆን ብለው እንደሚዋሹ አንዱ ነገር መጥቶ ተናዟል አለ። ዝም ብለው እየመጡ መቶ ውሸቶች ዝም ብለው ልክ ካህንን ወይም ደግሞ ጠንቋይን አስመልክቶ መልእክተኛው ዓለይሂ ሰላቱ ወሰላም ተናገሩት። እንደ አጋጣሚ የሆነች ነገር መላእክቶች ከተናገሩት ጂኖች ተደራርበው እንግዲህ የሰሙትን አንዱ ወደ ሌላው እያስተላለፈ አላህ ሳያጠፋቸው በፊት እንደ አጋጣሚ አንዲት ንግግር ካለፈችላቸው እሷ ላይ መቶ ውሸት ይጨምሩበታል። ከዛ ውሸት ሁሌ ቢደረድር እንኳን ያን እውነት ተናግሯል ነበር እየተባለ በዛች በአንድየዋ ውሸት እውነት አንዴ በገጠመለት እውነት ይተዳደራል። ግልጽ አይደለም? እነዚህ ሰዎች አንዴ እውነት ስለገጠመላቸው እውነተኞች አይባሉ፣ ውሸታሞች ናቸው። هل أنبئكم على من تنزل الشياطين تنزل على كل أفاك أثيم يلقون السمع وأكثرهم كاذبون። መገለጫቸው ነው ኩል አፋኪን አሲም፣ በጣም ውሸታም ማለት ነው። ግልጽ አይደለም? ወንጀለኛ የሆነ አረመኔ በጣም ውሸታም። ኢፍክ ምንም መሰረት የሌለው እየተፈጠረ የሚወራ ወሬ ነው በብዛት ኢፍክ የሚባለው። ገብታችኋል? ከዚብ ይሄም ሊሆን ይችላል። አንዳንዴ መሰረት ኖሮት ያንን ያጋነኑ መጨመር ምናምንም ሊሆን ይችላል። ይሄ ግን አፋክ ናቸው። ልክ እንደዚህ ማለት ነው አይነት ተንጅና ያለው ሰዎች እና የሆነ ነገር ቢገጥምላቸው የሚደንቅ አይደለም ማለት ነው። ወባል እና ይህ ነገር እውነት ነው ብሎ ማመን ልክ ብዙዎቹ ዑለማዎች ወይም ተቅሪበን ሁሉም ሊባል በሚችል መልኩ በዚህ ርዕስ ላይ ማብራሪያቸውን ያስቀመጡ ዑለማዎች ይህንን የተናገረውን ለምሳሌ አስትሮሎጂን እንበል አይቶ እውነት ነው ብሎ ማመን ልክ ጠንቋይ ጋር ሄዶ እውነት ነው ብሎ እንደማመን ነው ፈርዶ ይላሉ። ተመሳሳይ ነው፣ ምንም የሚለያቸው ነገር የለም። በዚህ ነው ወደፊት እንደምናየው መልእክተኛው ዓለይሂ ሰላም በዚህ በፊትም ሐዲስን አይተናል። ሐዲስ ኢብኑ ዐባስ الذي أخرجه أحمد وأبو داود وغيرهما ይላሉ من اقتبس علما من النجوم اقتبس علما من السحر زاد ما زاد። ከከዋክብት ቆጠራ የሆነ እውቀትን ትንሽም ብትሆን አንዲት ንዑስ ጉዳይም ብትሆን እማራለሁ ያለ ከሲሕር ወይም ከድግምት የሆነ ነገር እማራለሁ እንዳለ ነው የሚቆጠረው፣ እንደተማረ ነው የሚቆጠረው ማለት ነው። ተመሳሳይ ናቸው ፍርዳቸው ማለት ነው።
ዛደ ማዛድ ይሄንን ከጨመረ ከሲሕርም ጨምሯል ማለት ነው። ስለዚህ ተመሳሳይ ፍርድ እንዳላቸው ማወቅ ያስፈልጋል። እና ዛሬ ምናልባት የቀነሱ ሊመስል ይችላል፣ ግን እንዲህ አይነት አስትሮሎጂ በሚል ስያሜ በሰዎች መካከል የሚሰራጩት ነገሮችን ተቀብለው ማንበብና እነዚህን መቀበል እምነት ላይ የተደቀለ እጅግ ከባድ አደጋ መሆኑን ሁሉም ሰው ሊገነዘብ ይገባል። ቃሉ እንግሊዘኛ ስለሆነ ብቻ ማሻአላህ ስልጣኔ እንዳይመስለን ማለት ነው። የድሮ የኋላ ቀሮች የባዕድ አምልኮ አንድ መገለጫ ነው። ምንም አእምሮ የማይቀበለው ምክንያታዊ ያልሆነ ነገር ነው። ነሲሐ ቲቪ፣ ኢስላማዊ እውቀት ለሁሉም።